የሩሲያ ኃይሎችና የሰሜን አትላንቲክ የጦር ጥምረት ወደ ውጥረት ውስጥ የሚገቡ ከሆነ የመጀመሪያው የጥይት ድምጽ የሚሰማው እዚህ አካባቢ ነው። ያለ ኔቶ ስምምነት ደግሞ ሊቱዋኒያም ምንም አይነት ጥይት ወደ ሩሲያ ድንበር ልትተኩስ የምትችል አይመስለኝም። ሩሲያ ኔቶ ውስጥ መግባት አትችሉም የምትለው ከስጋቱ አንጻር ሊሆን ይችላል። ሳርማት አንደኛ የማስፈራሪያ አይደለም። ሳርማት የእውነተኛ መሳሪያ ነው። ፕሬዚዳንት ቭላዲሚር ፑቲን ያሉበት መከራ ይታወቃል። ምዕራቡን ዓለም በሙሉ እየተፋለሙ ያሉ ሰው ናቸው። የቻይናው ፕሬዚዳንት ንግግር ሲያደርጉ ምንድነው ያሉት? ከእንግዲህ ይሄ ሞኖፖላር የምንለው አንድ ዓለም መሪ የምንለው አብቅቷል ነው ያሉት። አሜሪካ ከዓለም ጋር የተጣላችበት መንፈስ የፈጠሩት ትራምፕ ናቸው። አሜሪካን የምታራምደው በአሁን ሰዓት ፖለቲካ አውሮፓን የሚጠቅም እንዳልሆነ አውሮፓውያኖቹ ተረድተዋል።